ማድረግ የምፈልገውን ነገር እዚሁ ማድረግ ይችላል። ማስፈራሪያ መላክ አይጠበቅብኝም። አይ ዳኒ ሮያል፣ እኔ እኮ አቅሙ እኮ ሴት ላይ ብቻ እኮ ነው። በቃ ሴት ላይ ነው እንደዚህ ጣጣጣጣጣ የሚለው። አብርሽ እኮ ማለት ነው በአንድ እጁ እንደዚህ ጭንቅላቱ ላይ እንደዚህ ቁጭ ቢያደርገው እጁን ማለት ነው ይደፈጥጠው ነበረ። የምሬ ነው የምላችሁ። ወይ በኩርኩም ቢለው እያለቀሰ እንደ ባለፈው ልክ አይታችሁ ከሆነ ጽጌና ዳኒ ሄደው ነበረ የሩታ እና የአብርሽ ቤት ግቢ ጋር ሄደው ነበረ እና በቃ አብርሽ በቃ ኮራ ቀብረር ዘና ብሎ ነበር እና ወደ ቤቱ ጸጥ ብሎ እነሱ እሷ ትጮሃለች እሱ ይጮሃል ምንም ነገር ሳይላቸው ቀስ ብሎ ቤቱ የገባው በቃ እና ዞር ቢል እኮ አንተ ምናምን ቢለው በቃ ሮጦ ነበር በቃ የሚደርስበት ቦታ የሚገባበት ቦታ የሚጠፋውና እያለቀሰ ተመለሰ። ምን አማራጭ አለው? ጽጌም በውን እየጠረገችው ሶፍት ይዛ አይዞ የኔ አባት እያለች ተመልሰው መጥተው ነበርና ዛሬ ደግሞ ምን ልሁን ነው የሚለው እንዴ በሩታ አለ አንቢ ሲለው ደግሞ ጭራሽ መልካም ነገር ያደረገች ልጅ እንዴት እንደዚህ ያደረግሽ እንዴት እንደዛ ያደረግሽ እያለ ዛቻና ማስፈራሪያ አላስወጣ አላስገባ በሄደችበት ሁሉ እዚህ ነው ያለሽው እየተከታተልኩሽ ነው አለው ምናምን እያለ መከራዋን አበላት። ምን አስቦ ነው ግን? በመጀመሪያ እንዴት ናችሁልኝ የቻናል ቤተሰቦች? እኔ እኮ አንዳንዴ በጣም ነው የምናደደው። ማለት ይናደዳለሁ ግን እየሳቅኩ ነው። የምሬ ነው የምላችሁ። ዳኒ ይሄ ልጅ ለምንድን ነው አንድ ሰው የሆነ ነገር ሊለው የማይገባው? የእውነቴን ነው። እና ደህና ናችሁ ወይ ግሬስ ፋሚሊ? ሁላችሁንም ሰላም ብያለሁኝ። ስለመጣችሁ ከልብ አመሰግናለሁና ለዚህ ቻናል አዲስ የሆናችሁ ልጆች ካላችሁ ሰብስክራይብ አድርጉ። ሁሌ እየጨቀጨኳችሁ ነው እንግዲህ ምንም ማድረግ አልችልም። ያው ረስታችሁ ቪዲዮን አይታችሁ ሰብስክራይብ ሳታደርጉ ስለምትወጡ ነው እህት ወንድሞቼ። ስለመጣችሁ ከልብ ነው የማመሰግነው። እና ዛሬ እንግዲህ ፊዮና እንዲሁም ዳኒ አብርሽ ሩታ ተገናኝተዋል ማለት ነው። የተገናኙበት ዋናው ምክንያት እንግዲህ ያው ፊዮና ታውቃላችሁ የዳኒ የሚኮራበት የሚተማመንበት አብርሽና ሩታን ማለት ነው እንደፈለገ የሚጫወትባቸው ፋይል ይዞ ነበረ። ያንን ፋይል እንግዲህ ፊዮና ደስ በሚል ሁኔታ አጥፍተው ይሆን ሌላ ቦታ ደብቃ አስቀምጠው ለክፉ ቀን ይሆነኛል ብላ ይሆን እሱ የሚታወቅ ነገር የለም። 100% ላምናት አልችልም። ይቅርታ አድርጉልኝና ማለት ነው። ምክንያቱም አላውቅም ብቻ የሆነ ጥርጣሬ አለብኝ። ግን ደግሞ ፋይሉ እንደጠፋ ነው የሚያውቀው ዳኒ። ያጠፋችሁ ደግሞ ፊዮና እንደሆነች ነው የሚያውቀው። ስለዚህ ፊዮናን አሁን ላይ በጣም በቃ ጥምድ አድርጎ ይዟታል። እንደገና ደግሞ የምታውቀው የምትቀርበው እነ ዳኒን ምናምን ነገር ነበረ። አሁን ግን ወደ እነ አብርሽ ፊዮና ግሬስ ተብላለች ማለት ነው። እና በዛ ምክንያት እንግዲህ ዳኒ በቃ እሪ ብሏል። በቃ እንደ እሳት እየተቃጠለ ነው። ጭንቅላቱ ላይ እንደ እሳተ ጋሞራ እየተንተከተከ ነው። በቃ ጭንቅላቱ ላይ ብዙ የሚንተከተክ ነገር አለና እሪ እያለ ነው። በቃ ጓ እያለ ነው። ገጭ እያለ ነው የመጣውና የሆነ ነገር አረግሻለሁ፣ እንደዚህ አረግሻለሁ፣ እንደዚህ መውጫ የለሽም፣ መግቢያ የለሽም፣ መከራዋን እያሳያት ነው የሚገኘውና አንተ ልጅ በጣም ቆልቷል። በነገራችን ላይ ዳኒ በጣም በቃ ቆልቶታል፣ ፈልቶበታል። የምሬን ነው። ይሄ ልጅ ግን ለምንድን ነው ተባብረን ማለት ነው እንደው ጆን ዳንኤል ወጦ ይሄ ልጅ በታሰረ። የምሬን ነው። ጆን ዳንኤል ናፈቀኝ። የምር የኔ አባት እንትና የኔ እናት እንትና የኔ አባት ምናምን ሲል ምናምን ደስ አይላችሁም? ጆን ዳንኤል በጣም ናፍቆኛልና እሱ ወጡ አንተ ነበር መግባት የነበረብህ። እንደው ገብተህ እዛ ትንሽ ርፍ ባል ጥጋብ በለቀቀልህ በበረደልህ። እንደው በባዶ ሜዳ ዝም ብለህ ትንጣጣለህ። ፈጣሪ ወይ ድረስ እና ከአብርሽ ጋር ፊት ለፊት ለምንድን ነው የማትጋፈጠው? ይላል። የምሬን ነው የምላችሁ እኮ አብርሽ ምናምን ሲለው የሆነ ድምፁ ራሱ ሲወጣ ገና ግርማ ሞገስ አለውና በእርግጎ የሚገባበት ነው የሚጠፋው እኮ። ግን አብርሽ ወንድ ልጅ ስለሆነ ምናምን ነገር ሚዲያ ላይ እንዳይዋረድ ምናምን ብሎ ስላሰበለት ነው እንጂ ማለት ነው። የምሬን ነው የምላችሁ በዚህ ስፖርት ባጠነከረው ጡንቻው ቦክስ አንዴ ቢለው ማለት ነው። የእውነቴ ነው የምላችሁ 32 ጥርስ የለውም 22 ጥርስ ነው ባለፈው ያየሁት። 22 ጥርሱንም በአንድ ያረግፍለት ነበረ። ግን ያው ለሞራሉ እንዴት ወንድ ልጅ ተደብድቦ እንዴት እንደዚህ ይሆናል ተብሎ ሞራሉ እንዳይጎዳ ተብሎ ነው አብርሽ ራሱ እያሰበልን ነው። በነገራችን ላይ ዳኒ ማለት ነው እኔ ራሴ በቃ የለ እንዴ ላንተ ኧረ የምሬ ነው። በጠረባ ነው የምጥልን የማባገኝ እንዴ ምን ሊሆን ነው የሚለው ሴቶች ጋር እየመጣ እሪ ይላል። ደግሞ ፊዮናን ይገፈትራታል እንዴ ድንጋይ ራስ። አንተ መጀመሪያ ለሴት ልጅ ክብር ይኖረ። በእውነት እኔ በጣም ነው የተበሳጨውበት። ማለት አሁን ዳኒ እልህ ይዞት ነው። የምሬን ነው ብላችሁ እልህ ይዞት ነው። ግን አብርሽና ሩታን ያከበርኳቸው ወደድኳቸው በምን ላይ ነው ካላችሁ አንዳንድ ሰዎች ለኛ መልካም ነገር አድርገውልን በክፉ ቀናችን ደርሰውልን አይዟችሁ ብለውልን መልካም ነገር አድርገውልን
ከዛ የሆነ ሰዓት ላይ ዞር ብለን እነሱን ቼክ አናደርጋቸውም። ወይም ደግሞ እነሱ የሆነ ችግር ውስጥ ቢገቡ የሆነ ነገር ቢያስፈልጋቸው አለንላችሁ አንልም በብዛት ማለት ነውና አብርሽና ሩታ ግን ያው ያደረገችላቸውን ነገር ሳይክዱ ሳይረሱ እንግዲህ እሷን በተቸገረች ጊዜ አለንልሽ ከጎንሽ ነን አንቺም ለኛ ብለሽ ስለሆነ በዳኒ እንደዚህ እንድትጠይ እንደዚህ ማስፈራሪያ እስከሚደርስብሽ የደረሰው ስለዚህ እኛ ኃላፊነቱን እንወስዳለን ሁሌም ከጎንሽ ነን እያሉ ነው ያሉትና በጣም ደስ ይላል። በእውነት ውለታን አለመርሳት ጥሩ ነገር ነው ብዬ ነው የማስበውና ፊዮናን አሁንም እኔ ይቅርታ አድርጉልኝ። ይቅርታ ፊዮና ደስ ትላለች። ፋይሉን ስላጠፋችሁ በጣም ደስ ብሎኛል። ግን አንደኛ ከአብርሽ ጋር መገናኘታቸው ደስ እያለኝ አይደለም። ሁለተኛ ነገር ደግሞ ፋይሉን እርግጠኛ ሆኜ ስልኳ ላይ አጥፍቷለች ብዬ ለማሰብ ይከብደኛል። አሁን ዳኒ ጽጌን እንኳን አላመናትም። ለፊዮና ያስቀመጠው ይህን ፋይል በቃ ለሆነ ቀን ላይ የሆነ ስልኬ ላይ ቢጠፋ ወይ ስልኬ ላይ የሆነ ነገር ቢሆን ብሎ ነው አይደለ? አስቡ አይደለም? ስለዚህ ፊዮናም የሆነ ቀን ላይ የሆነ ነገር ይይዝባቸዋለሁ ብላ የሆነ ጓደኛዋ ጋር ልካው እንዳይሆን ትልቅ ፍርሃት አለብኝ። እንግዲህ መድኃኒዓለም የሚሆናችሁ ነው የምለው አብርሽና ሩታ ማለት ነውና ራሳችሁን ጠብቁ። ከምንም በላይ እኔ አብርሽ ልል የምፈልገው ነገር መልካምነት ጥሩ ነው፣ መልካም ሆኑ ምናምን፣ ነገር ግን ራሳችሁን መጠበቅ አለባችሁ። ራሳችሁን ቆም ብላችሁ ማየት መፈተሽ ይኖርባችኋል ብዬ ነው የማስበው። እንደዚህ በህሌ የተጀመረ ነገር እንደዚህ በጣም መጥፎ ቃላት እየተወራወራችሁ በሄዳችሁ ቁጥር የባሰ ሌላ ከባድ ችግር እንዳይደርስባችሁ በጣም ትልቅ ስጋት ነኝ። የምሬን ስጋት አለብኝና አብርሽና ሩታን ተዋቸው፣ ይኑሩበት፣ እንደ ዱሯቸው በራሳቸው ስራ ይምጡ፣ የራሳቸውን ጊዜ ያሳልፉ። ፊዮናም የራስሽን ስራ ስሪ፣ ቻናል ተከፍቶልሻል፣ ጥሩ አጋጣሚ ነው ያገኘሽው። በዚሁ አጋጣሚ አብርሽና ሩታ ትልቅ ባለውለታዎች ናቸው ብዬ ነው የማስበው። ከዛ በፊት ያው በእርግጥ ታዋቂ ነሽ፣ ቲክታከር ነሽ እንጂ ዩቲዩብ ላይ የለሽም እውነት ለመናገር ማለት ነው። ግን እንግዲህ እነ አብርሽ መልካም ሰው ናቸው። ለተጠጋቸው መልካም ነገር ላደረገላቸው ሰው ምላሻቸው በጣም እስከ ጥግ ድረስ መልካም ነውና ስለከፈቱልሽ በጣም አሪፍ ነው። ግን በራስሽ አይዲያ ነኝ፣ በራስሽ ቪዲዮ ስሪ፣ በራስሽ ጓደኞች ጋር መምጣት ትችያለሽ። ከነ አብርሽ ጋርም ራሱ የግድ ተገናኝተሽ በየጊዜው መገናኘት አይጠበቅብሽም እና ሩታም ጥንቃቄ ማድረግ አለብሽ ብዬ አስባለሁ። ባልሽን ጠንቀቅ ማለት አለብሽ ብዬ አስባለሁ። ጠበቅ አድርገሽ ያዢ እና ዳኒ ደግሞ እንደ ቆሎ አትንጣጣ። ይሄ ልጅ ዝም ብላችሁ ዝም ብለን ተባብረን ማለት ነው ጆን ዳንኤል ይውጣና እሱ ይግባ። ምን ትላላችሁ? የምሬ ነው። እኔ እስር ቤት ለማንም ሰው አልመኝም። የምር እኔ ጆን ዳንኤል ታሰረ ሲባል አልቅሻለሁ። በእውነት ነው የምላችሁ። ምክንያቱም አንዳንዴ የሆነ አላውቅም በጣም በቅስፈት ልዩነት እኔ ቁጭ ብዬ እያየሁት ነበር፣ ላይቡን ስከታተል ነበር እስከሚታሰር ድረስ እስከሚወሰድ ድረስ እያየው ነበረ ከመጀመሪያው ጀምሮና የነበረው ነገር ዝም ቢል ኑሮ ብዬ አስባለሁ። ግን ያው ሁኔታዎቹ እንግዲህ አንዳንዴ መጥፎ አጋጣሚዎች አሉ አይደለ? ያ መጥፎ አጋጣሚ ደረሰበትና እንዲታሰር ሆነ ማለት ነው። ብቻ ግን በሰላም እንዲያስፈታው እኔ አላውቅም። ዝም ብዬ ትዝ አለኝ ዛሬና እና ሰው ሲታሰር ይጨንቀኛል፣ እፈራለሁ፣ ወይም ደግሞ መጥፎ ነገር ነው ብዬ ስለማስብ ማለት ነው። ግን ዳኒ ትንሽ ለብ መባል አለበት። የሆነቴ ነው። ትንሽ ቆንጠጥ መደረግ አለበት። እንዴ ጥጋቡ እንዴት እንደሚንጣጣች ደረት በቃ ያለች የሌለችውን ደረት እንደዚህ ውጥር እያደረገ እኔ ወይ ደረት የለው ወይ ጡት የለው ምኑን ነው የሚያሳየው? እንደዚህ አጥንት የሆነ አጥንቶቹ እንደዚህ ከፍ እያደረገ ምናምን ነገር ይመጣልና እባክህ ከህይወታቸው ውጣ። ላንተም እንደዚህ መቀጠሉ ጥሩ አይደለም። ህይወት ይበላሻል ዳኒ። በእውነት እኔ አብርሽ ስለሆነ ነው እንጂ ማለት ነው በእውነት ነው የምላችሁ። መጥፎ ሰው ቢሆን ኖሮ በዛም በዚህም ብሎ የሆነ ነገር ያስደርገው ነበር። የሆነ ነገር ስላችሁ ወይ ታስሮ ይሆን ነበር ወይ ፈነከት ነበር። አርፎ ቁጭ እንዲል በቃ ቁንጥጥ አድርገው ይልኩት ነበር። ግን አብርሽ ጨክኖ ምንም አላረገው። በእውነት ነው የምላችሁና ለሴት ልጅ ደግሞ ክብር ይኖር። ከምንም በላይ እኔ እግዚአብሔርን ነው የምላችሁ፣ ለሴት ልጅ ክብር የለውም ዳኒ። አየሁት፣ ለሩታም ያለውን ክብር አየሁት፣ ለጽጌም እንዲሁም አሁን ደግሞ ፊዮናን እንዴት እንደሚያዋራት እዩት። ንቀቱ በመነጋገር አያምን ድርቅ ያለ ግግም ያለ ሰው እኔ ዳኒን ነው የማውቀው እግዚአብሔርን። ተው በቃ አንተ ታዋቂ ነህ። በቃ በራስህ ስራ ነው። ጽጌም በራስሽ ስራ ነኝ። አብርሽ ሩታም ራሳችሁን እንችላችሁ ኑ። በቃ ከእነሱ ጋር አትነካኩ። እኔ ራሴ ደከመኝ። በቃ ማርያምን ከእነሱ ጋር የሆነ የእነሱን ጭቅጭቅ መስማት የእነሱን ክርክር መስማት እንዴ
በቃቸው ይበቃቸዋል። የራሳቸውን ስራ ይስሩ። አብርሽዬ ሩታዬ ደግሞ እናንተም የራሳችሁን ስራ ስሩ። ፊዮናም እንግዲህ የራስሽን ጓደኞች ይዘሽ ቻናሉን መቼ ስትከፍቺ ያው የሆነ አይዲያ ይኖርሻል ብዬ ያው ከተከፈተልሽ በኋላ ነው ያወቅሹ። በእርግጥ ግን የሆነ አይዲያ ይኖርሻል ብዬ አስባለሁ። እና አብርሽና ሩታም ያው መክፈታቸው ምክንያት ያው አንቺ ትሰሪበታለሽ፣ አይዲያ ይኖርሻል፣ ሀሳብ ይኖርሻል ብሎ ስላሰቡ ነው። ስለዚህ መክፈታቸው ጥሩ ነው። በራስሽ ቻናል ተንቀሳቀሽ፣ በራስሽ አይዲያ ነይ። አብርሽን፣ ሩታን፣ ዳኒን እና ጽጌን ትውት አድርገሽ ትተሽ በራስሽ ነይ ለማለት እወዳለሁኝ። እና ብቻ ራሳችሁን ጠብቁ ለማለት ነው። የግሬስ ፋሚሊ ቤተሰቦች እንግዲህ በያላችሁበት ሰላማችሁ ይብዛ። እስካሁን ስላዳመጣችሁ ከልብ አመሰግናለሁ። ላይክ ሼር ማድረጋችሁን እንዳረሱ። ሰብስክራይብ ያላደረጋችሁ ሰዎችም ሰብስክራይብ አድርጉኝ። ወዳችኋለሁ። የግሬስ ፋሚሊ ዋላቭ ወዳችኋለሁ። ሰላም እደሩልኝ። ሀሳቤ ከተመቻችሁ ኮሜንት ላይ ያስቀምጡ። ሀሳብ አስተያየታችሁን አነባለሁ። ወዳችኋለሁ። ሰላም እደሩልኝ። ባይ ባይ። አብርሽ ግን ማለት ነው በጣም ነው የተመቸኝ። እንዳትነካት ምናምን ብሎ በአንድ እጁ ነው ነካ ያደረገው ማለት ዳኒ እዛ ጋር ነው የደረሰው ተስፈንጥሮ። የምሬን አይታችሁታል። እግዚአብሔርን ፊዮናን እንደዚህ ሊመታ ሲል ማንም አይከለክለኝም። ምንድነው ማስፈራሪያ መላክ አይጠበቅብኝም። እዚሁ ላይ የፈለጉትን ማድረግ ይችላለሁ ምናምን ሲል ማለት ሄዶ ወደዛ ምናምን ብሎ ትንሽዬ እኮ ነው ገፍተር ያደርገዋል። ዳኒ እንደዚህ እንደምታዩት ፎቶ ላይ ማለት ነው ትንሽዬ ነካ ያደርገዋል። ተስፈንጥሮ የት ቦታ ደርሶ እንደተመለሰ ማለት ነው። እና ይህን ያህል ነው አቅሙ። አያችሁታ? ሴት ላይ ሲሆን ነው ምላሱ በቃ ደረቅ። ኧረ ዳኒ ግን ምን ይሻል እንዶ ምን አይነት ጸባይ ነው ያለ በፈጣሪ። ድሮ እኮ አሪፍ ልጅ። ኧረ ለነገሩ ድሮም ከጽጌ ጋር እያለ በስማ በጣም ኃይለኛ በቃ ኃይለኛ ነበረ። በእውነት እኔ አልጠላውም፣ እውነት ለመናገር እግዚአብሔር። እኔ ሰውን መጥላት አልወድም፣ ለሰው ልጅም ጥላቻዬን ማሳየት አልወድም። ግን ባህሪው በጣም ደረቅ ነው። በጣም ደስ የማይል ባህሪ ነው ያለበት። እኔ ባህሪውን እንጂ እሱን አይደለም መጠላው። እኔ የሰው ልጅ መጥላት አልወድም። የሱንም ያህል መጥፎ ነገር ቢያደርግ ይሄ አብሮት የተወለደ አብሮት ያደገ ነገር አይደለም። ልጠላው አልችልም። ሰው ስለሆነ የፈጣሪ ፍጡር ስለሆነ ፈጣሪው ወዶ አክብሮ የፈጠረውን ፍጡር እኔ ለምንድን ነው የምንቀው? ለምንድን ነው የምሳደበው? ግን ያናድደኛል። በቃ እያደረገ ያለው ነገር ሁኔታው ባህሪው ይቀየራል ብዬ ስለማምን አልሳደብም። እና እባክን ወደ ራስ ተመለስ ለማለት ነው የምወደው። በራስ ስራዎች ስራ። የግድ እንግዲህ ከእነሱ ጋር እየተጣላ እየተጨቃጨቅ ሴት ልጅ እያስፈራራ እያመናጨቅ ምንም ብትሰራ ምንም ጥቅም የለውም። እና አቁም። ራስን ነው የሚገል ራስን ነው የሚቀብር ብዬ ነው የማስበው። የኔ ሀሳብ ከተመቻችሁ በኮሜንት ትክክል ነሽ በሉ፣ ካልሆነ ደግሞ ስህተት ነው እንደዚህ ብላችሁ አስቀምጡልኝ። ወዳችኋለሁ።